It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የምናነሳቸው ጉዳዮችን እንግዲህ ስንቀጥል የሜሰን ማውንትን የጉዳት ሁኔታ እናነሳለን ብለናል። በዚህ በፕሪሲዝን ጨዋታ ላይ ጉዳት አጋጥሞታል። ጨዋታ እንደጀመረ 18ኛው ደቂቃ አካባቢ ላይ ተቀይሮ ወጥቷል። ማይክል ካሪክ ያን ያክል የሚያሰጋ ጉዳት አይደለም፣ ግን ሪስክ ለመቀነስ ነው በቶሎ ቀይረን ያስወጣ ነው የሚል አስተያየቱን ሰጥቷል። የሰሞኑ አጀንዳ ነበረ ሜሰን ማውንት በዚህ በቅድመ ውድድር የዝግጅት ጊዜ እያሳየ በሚገኘው በጣም አሪፍ እንቅስቃሴ የተነሳ ብዙ ሰዎች በቃ ዩናይትድ ሌላ ተጨማሪ ተጫዋች መግዛት አይጠበቅበትም፣ ሜሰን ማውንት አለ እሱ ይወጣዋል የሚል መተማመን ውስጥ ደርሰው እንደነበር እኛም በፕሮግራማችን ላይ ስናነሳው ቆይተናል። የአሁኑ የጉዳቱ ሁኔታ ረጅም ጊዜ ከሜዳ ያርቀው እሱ ሳይሆን ዋናው ነገር ግን ለማንቸስተር ዩናይትድ ምን መልእክት ተላለፈ የሚለውን ብንነጋገርበት ጥሩ ነው የሚል ሀሳብ ነው ያለን። አዎ ይሄ ለማንቸስተር ዩናይትድ በጣም ጥሩ ምልክት ነው። የእውነት ለመናገር ማንቸስተር ዩናይትድ እስካሁን ድረስ ኦፊሻሊ ለሶስተኛው የመሀል ሜዳ ተጫዋች ወይ ሚድፊልደር ዝውውር በቃ ትቸዋለሁ አላለም። ሶስተኛ ሚድፊልደር እንደሚያስፈልግ፣ የሶስተኛ ሚድፊልደር መኖር ደግሞ በካራባኦ ካፕም በኤፍኤ ካፕም በፕሪሚየር ሊግና በአውሮፓ ቻምፒዮንስ ሊግ የዩናይትድን ጥሩ ተፎካካሪነት ለማሳየት እንደሚረዳ ይታመናል። ስቲል ያ ቦታ በአንድሬ ሳንቾስ እንደዚሁም ደግሞ በዩሪ ቲሌማንስ እና በሌሎች ተጫዋቾች እንደነ ኮቢ ሜይኖ አይነት እንደነ ሜሰን ማውንት አይነት ተጫዋቾች የተያዘም ቢሆን ሙሉ የውድድር ዓመቱን ግን በስኬት ለመዝለቅ፣ ምክንያቱም ለማንቸስተር ዩናይትድ አሁን ስኬት የሚባለው በአውሮፓ ቻምፒዮንስ ሊግ የሚያስገባን ውጤት ይዞ መጨረስ ብቻ አይደለም፣ የሆነ ዋንጫ ማሸነፍ አለብን ነው። 4 ውድድሮች አሉ። ከ4ቱ በአንዱ ዋንጫ የሚያሸንፍ ማንቸስተር ዩናይትድ መፈጠር መቻል አለብን። ዘንድሮ 2026/27 ካራባኦ ካፕ በዩ፣ ኤፍ ኤ ካፕ በዩ፣ ቻምፒዮንስ ሊግ በዩ፣ ፕሪሚየር ሊግ በዩ ብቻ we have to win something የሚል አይነት ነገር እየተናገሩ ነው ያሉት። ስለዚህ ማንቸስተር ዩናይትድ እና በስሜት የተነገረው የማንቸስተር ዩናይትድ ደጋፊዎች አስተያየት ላይ ሸገር ስፖርት የራሱን ሪያክሽን ሲናገር ነበረ። ታስታውሽ ከሆነ ሪያክሽናችን የነበረው ኖ ይሄ ነገር ልክ አይደለም፣ ኖ ይሄ ነገር የሚያዘልቅና የሚያዋጣ አይደለም፣ የማንቸስተር ዩናይትድ ሰዎች ሶስተኛውን አማካይ ተጫዋች ማስፈረም አለባቸው። ምክንያቱም ሜሰን ማውንት አሪፍ ነገር እያደረገ ነው በፕሪሲዝን፣ በራሱ ላይ በደንብ እየሰራ ይሄኛው መጪው የውድድር ዓመት እንደገና የሚባክንበት በትንሹ ብቻ የሚታይበት እንግዲህ ሜሰን ማውንት ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ እስካሁን ድረስ ሬጉላርሊ እንኳን እየተጫወተ እኮ አይደለም። በሙሉ የውድድር ዓመቱ ሉክሻው እንደሚጫወተው በሙሉ የውድድር ዓመቱ ብሩኖ ፈርናንዴዝ እንደሚጫወተው እዛ ቦታ ላይ አሳምኖ በየጨዋታው ላይ ለምርጫ ዝግጁ ሆኖ፣ ምርጫ ሲባል ሌሎች አማራጮችም አሉ፣ ካሉ አማራጮች ሁሉ ብልጫው በሱ ተወስዶ ናግባ እኮ እየተባለ አይደለም። ስለዚህ ይሄ እንዲቀጥል አልፈለገም ሜሰን ማውንት እና ለዩናይትድ ሚድፊልዱ ላይ በጣም የሚገርም አማራጭ መሆን ይችላል። ይችላል። ነገር ግን የሜሰን ማውንት ኤክስፒሪየንስ ደግሞ የጉብዝና ማጣት ብቻ አይደለም። የጉብዝና ማጣት መዳከም ለማንቸስተር ዩናይትድ የታሰበውን አይነት አገልግሎት አለመስጠት እንደተጠበቀ ሆኖ የኢንጁሪ ሂስትሪው ግን በጣም አሳሳቢ ነው። ቅንጥስ ይልልሽና ረጅም ጊዜ ከሜዳ ይርቃል። የዛን ሰዓት ላይ እንደገና ላንቺ ሲባል የሚከፈት የዝውውር መስኮት የለ። በቃ አንዴ ከተዘጋ እስከ ጥር ድረስ ደግሞ ትጠብቂያለሽ። ስለዚህ ያ በኋላ ለምንነጋገረው ለማንቸስተር ዩናይትድ ውጤት የማጣት ሰበብ፣ ውጤት የማጣት ምክንያት
ከሚሆን ይልቅ ይሄንን ተጫዋች በዚሁ እያተጉ እንደገና ደግሞ እዛው ቦታ ላይ አማራጭ የሚባል ተጫዋች በነ ማኑኮኔም ሊሆን ይችላል፣ በነ ባሌባም ሊሆን ይችላል፣ በአሌክስ ስኮትም ሊሆን ይችላል፣ ብቻ በሆነው ተጫዋች ላይ ወስኖ ዩናይትድ ያንን ተጫዋች የራሱ ማድረግ መቻል አለበት። ሌሎች ክለቦች ሚድፊልዳቸውን እያጠናከሩ ያሉበትን መንገድ ላየ ሰው እንዲህ ያለ በተደጋጋሚ የመጎዳት የፎርም መዋዠቅ በሚያጋጥመው ተጫዋች ላይ ተማምነሽ የውድድር ዓመትሽን መጀመርና ያውም ያ የውድድር ዓመት የሆነ ነገር ማሸነፍ አለብኝ ብለሽ ኦማር በራዳም፣ ማይከል ካሪክም፣ ራሱ ሜሰን ማውንትም እንደነ ሌኒ ዮሮ አይነት ተጫዋቾች የሚናገሩበት የውድድር ዓመት ላይ እንዲህ ያለ ሪስክ አትወስጂም ነው። ስለዚህ ብለን ነበረ አሁን ለማንቸስተር ዩናይትድ ሰዎች ይሄ ኢትስ ኤ ጉድ ሳይን። አሁን እኔ ካሪክ አይ ጉዳቱ አሳሳቢ አይደለም ለጥንቃቄ ብለን ነው 18ኛው ደቂቃ ላይ ያወጣ ነው ከሜዳ እንዲወጣ ያደረግ ነው አላደለ? አዎ በቃ እንደ ማኑኤል ኡጋርቴ 10 ወር ይጎዳል ምናምን እኮ መባል የለብህም እኮ። ዚስ ቲንግስ ካን ሃፕን። በቃ እንዲህ ያለ ነገር ሊያጋጥመኝ ይችላል፣ እንዲህ ያለ ነገር ሊከሰት ይችላል፣ እንዲህ ያለ ነገር ሊሆን ይችላል። እንዲህ ያለ ነገር እንዳይሆን ቢሆንም ደግሞ እንዳልጎዳ ቢሆንም ደግሞ በጣም ክፍተት እንዳይፈጠርብኝ ማዘጋጀት ካለብኝ ራሴን ትክክለኛው ጊዜ አሁን ነው። ስለዚህ የውድድር ዓመቱ ከመጀመሩ አስቀድሞ የዝውውር መስኮቱም ከመዘጋቱ በፊት ሜሰን ማውንት ላይ እንዲህ ያለ የጉዳት ነገር ማንዣበቡ በራሱ ለማንቸስተር ዩናይትድ የሚያነቃ ወይም አንቂ መልእክት ነው ብዬ ነው የማስበው። እና ማፌን ሞልቼ ምን ብዬሽ ነበረ እላለሁ። ልክ ነው። ይሄ ነበር ስጋቱ፣ ትልቅ ስጋት ነው። እንደውም ከጉዳትም በላይ በቃ ይሄ ወጣ ገባ ያልሆነ በደንብ በቃ ራሱን የሚያሳይበት የውድድር ዓመት ይሆናል ወይ የሚለውም ነበረ ሲያነጋግር የነበረው። ግን እንዳልከው ለማንቸስተር ዩናይትድ ሰዎች ለማይክል ካሪክም በጣም ጥሩ ፍንጭ ነው የሰጠው። አሁን ምን ማድረግ እንደሚያስፈልግ እዛ ቦታ ላይ የበለጠ መስራት እንደሚያስፈልግም ጥቆማ የሰጠ ነው። ለቀጣይ ጨዋታዎች በፕሪሲዝንም ቢሆን ሊኖር ይችላል ተብሏል። ግን የመኖር ያለመኖሩ ጉዳይ ሳይሆን በውድድር ዓመቱ ግን ለ4 ዋንጫ ስለሆነ ዩናይትድ የሚፎካከረው በዛ ሂደት ውስጥ ሜሰን ማውንትን ብቻ ተማምኖ መቀጠል ግን አደጋ እንዳለው የበለጠ የገለጠ አጋጣሚ ነው ብሎ ማንሳት የሚቻል ይመስለኛል። ከዚህ በፊትም እንደተነጋገር ነበር ጉዳቱ አሁን ላይ ያለው ጉዳት አያሳስብም ተብሏል። ነገር ግን እንዲህ ያለው የጉዳት ነገር ቆም ብሎ ለማሰብ ግን ጥሩ ምልክት ሰጭ ነው ብለን እንለፈው። ልክ ነው። ወደ አርሰናል ጉዳይ እንሂድ። እሺ የአርሰናልንም ጉዳይ እናንሳ። ያው አርሰናልም ጨዋታዎች እያደረገ ነው በዚህ በፕሪሲዝን። በተለይ ግን ከዶርትሙንድ ጋር ያደረገው የትላንትናው ጨዋታ ትኩረት የሳቡ ነጥቦች ነበሩት። አንደኛ የኤምሬትስ ካፕ ጨዋታ ነው። ሁለተኛ ግን እዛ ጨዋታ ላይ የታዩት ነገሮች አሁንም አርሰናል በዚህ በዝውውር መስኮቱ ተጫዋች የማያስፈርም ከሆነ የውድድር ዓመቱን በጣም ተማምኖ ለመጀመር ያስቸግራል የሚል ሀሳብ የተሰጠበት ነው። 3 ነጥቦች ወይም 2 ነጥቦች በተለየ ሁኔታ ማንሳት እንችላለን ከጨዋታዎቹ ጋር ተያይዞ። እሺ መጀመሪያ ላይ የዚህ የፕሪሲዝን ጨዋታ ውጤቶች የድል ብቻም ቢሆኑ የፕሪሲዝን ጨዋታ ውጤቶች በሽንፈት የታጀቡ ቢሆኑ ከዋናው ውድድር ጋር በተያያዘ ያ ቡድን የሚኖረውን ነገር ያመላክታሉ ብዬ አላስብም። ይሄ ይሰመርልኝ። ልክ ነው። ገብቶሻል ማለት ፕሪሲዝን ላይ የተሸነፈ ቡድን በቃ አይረባም ዘንድሮ። ፕሪሲዝን ላይ ዝም ብሎ ሲያሸንፍ የነበረ ቡድን ዘንድሮ ማን ነው የሚያቆመው ወደሚለው የተሟላ መደምደሚያ ላይ የሚወስድ አድርገን እንዳንወስደው። እንደዛ አይደለም። ግን ምን ገባን ግን የሆነ ነገር ደግሞ ይነግርሃል የሆነ ፍንጭ የሚሰጠው ነገር እስኪ ምን ገባን የሚለውን ነገር ማንሳት ይኖርብናል። አንደኛ እንደተባለው በግራ መስመር ላይ ተጫዋች በቃ ያስፈልጋል። ሁሉም ሰው የሚስማማበት ነው የሚመስለኝ። ግን ለጊዜው አሁን አንተ ያልከውን ነገር በጣም የሚያጠናክረው የተሟላ ነገር አይሰጥም የሚለውን የበለጠ የሚያሳየው በተደረጉት የፕሪሲዝን ጨዋታዎች ላይ አዲሱ ፈራሚ ዞሊስ እያሳየ የሚገኘው በጣም ምርጥ የሚባል እንቅስቃሴ ነው። በጣም በጣም አሪፍ ነገር እያደረገ ነው የሚገኘው። ግን ፕሪሲዝን ነው፣ ይሄ መታየት አለበት። ምክንያቱም የውድድር ዓመቱ ሲጀምር የራሱ የሆነ ጫና ይኖረዋል። የእንግሊዝ ፕሪሚየር ሊግ ሁላችንም እንደምናውቀው የፉክክር ጨዋታ ሲሆን ነጥብ መያዝ ግዴታ በሚሆንበት ጨዋታ ላይ ተጫዋቾች በዚህ አይነት የአእምሮ ነጻነት ላይጫወቱ ይችላሉ። ለዛ ነው አሁን የፕሪሲዝን ጨዋታዎች ሙሉ
መረጃ አይሰጡንም ብለን የምንናገረው እኮ አንድም በቃ የምራቸውን አይጫወቱም አይነት ነገርም ስለሚነገርበት ነው እና በተለየ ነጻነት ስለሚጫወቱ የተለየ ነገር ሊያደርጉ ይችላሉ። አሰልጣኞችም ያን ያክል ጫና አይፈጥሩባቸውም። የሆነ ሆኖ ግን የታዘብነው ያየነው አንደኛው ነገር ይሄ ዞሊስ የተባለው ተጫዋች በጣም ጥሩ አቅም ያለው መሆኑን ለአርሰናልም በጣም ጥሩ አገልግሎት የሚሰጥ ተጫዋች መሆኑን በዛ ቦታ ላይ የተመለከትንበት ነው። ይሄ አንድ አብሮ መነሳት ያለበት ይመስለኛል። እንደገና በይሄ ተጫዋች እንግዲህ አሲስትም ያደረገበት ጨዋታ ነው የነበረው። ኑዋኔሪም በዚህ ጨዋታ ላይ ጎል አስቆጥሯል። እንደነዚህ አይነት ነገሮች የሚፈጥራቸውን እድሎች ስትመለከት በጣም ጥሩ አገልግሎት ይሰጣል የሚለውን እንድናይ አድርጎናል። ግን ደግሞ አሁንም በገብርኤል ማርቲኔሊና በዞሊስ የውድድር ዓመቱን መጀመርና መጨረስ ይቻላሉ የሚለው ጥያቄ ያስነሳ ነገር ነው። ጥሩ ነገር ያየን ቢሆንም ግን ጥያቄ ደግሞ ሳይፈጠር የምንጨርሰው የውድድር ዓመት ይሆናል ብሎ የውድድር ዓመቱን ለመጀመር አያስችልም የሚል አንድ ሀሳብ እየተነሳ ነው የሚገኘው። የምንጋራው ይመስለኛል። እንጋራዋለን። ግን የዞሊስን አድቫንቴጅ እዚህ ላይ መናገር ያለብን ስለሚመስለኝ ነው። የዞሊስ አድቫንቴጅ የሚመስለኝ ሁለት ነው። አንድ ኤክስፔክቴሽን ሀይሊ ሎወር ነው እሱ ላይ። አንደኛ ከዚህ በፊት በነበረበት ክለብ ላይ ያለን ክትትል አነስተኛ ነው። ዓለምም ነው የምልሽ ክለብ ብራገን ሲጫወት ምናምን አይቸው እዛ መስመር ላይ ያለው ልጅ ምናምን የሚባባልለት ተጫዋች አይደለም። ኢቨን ቁጥሮቹ በ52 ጨዋታ 51 ጎል ፕላስ አሲስት አለው ምናምን ሲባል እዛ ስለሆነ ነው የሚል ሲሪየስሊ ላለመውሰድ የሚደረግ ትግል አለ። ከሰው ጋር ባይሆን ከራስሽ ጋር ትታጋለሽ ቁጥሩን እንዳለ ላለመውሰድ። ሶስተኛው የወጣበት ዋጋ ነው። እነዚህ ነገሮች ተዳምረው አርሰናል ምርጥ ተጫዋች አግኝቷል ብሎ ልብ ስላላመነ ነው እዛ ግራ መስመር ላይ ቪኒ ጁኒየር ሲባል ወይም ደግሞ ብራድሌ ባርኮላ ሲባል ወይም ሞርጋን ሮጀርስ ሲባል ሞቅ የሚልሽ ነገር ዞሊስን አግኝተናል ብሎ ያንን ሙቀት ጠብቀሽ መቆየት አትችል። ሶ ሃይሊ ኤክስፔክቴሽን ሎወር ሲሆን ከተጫዋች የሚጠበቀው ነገር ትንሽ ሲሆን ዝቅ ያለ ሲሆን ያ ተጫዋች የሚያደርጋቸው ነገሮች በበጎ የመታየት እድላቸው በጣም ሰፊ ነው። ልጁም ፍሪሊ ይጫወታል። በሀይ ኤክስፔክቴሽን ውስጥ ሆኖ ጫና አጉብጦት አይደለም ወደ ሜዳ የሚገባው። የመጀመሪያው የዞሊስ አድቫንቴጅ የሚመስለኝ ይሄ ነው። ፍሪ ስትሆኚ ለምሳሌ ቪክቶር ዮኮሬሽ አርሰናልን ሲቀላቀል ከቪክቶር ዮኮሬሽ ዘ ፋይናል ጂግሳው ዘ ፐዝል ተብሎ የእንቆቅልሹ መጨረሻውን መልስ አገኘ ነው በቃ እኮ አለቀ ተብሎ ከቪክቶር ዮኮሬሽ የነበረው ኤክስፔክቴሽን እንዴት ነበር? ኳስ በነካ ቁጥር ጎል የሚያገባ እስኪመስለን ድረስ አይደል ኤክስፔክቴሽን የተፈጠረው። ገና ለአርሰናል ፈረመ ሲባል ሰለብሬት የተደረገው የልጁ ጉብዝና፣ የልጁ ቁጥሮች፣ ልጁ እየተባለ የሚወራው ነገር የፈጠረው ነገር አይደለም ቪክቶር ዮኮሬሽ ላይ። ከዛ በኋላ ቪክቶር ዮኮሬሽ ጌም 1 ጌም 2 ጌም 3 ጌም 4 ምናምን እያልሽ ስትሄጂ ተሸልቅቀናል ሲሪየስሊ ተሸልቅቀናል ወደሚል ነገር ሄደ። ለምንድን ነው በአራት በአምስተኛው ጨዋታ ላይ እንደዛ አይነት ስሜት ውስጥ የገባ ነው ካልሽ በጣም ብዙ ጠብቀን ነው። ከዞሊስ ግን እንደዛ አይደል። ይሄ ለዞሊስ አድቫንቴጅ ነው ብዬ ነው ማምነው ነኝ። ሁለተኛው ነገር ግራ መስመር የአርሰናል ድክመት ነው፣ የአርሰናል ክፍተት ነው። ስለዚህ ግራ መስመር ላይ የሚደረጉ ጥሩ ነገሮች ጎልተው ይወጣል። ይሄም ለዞሊስ አሪፍ ነገር ነው። አንተ ያ ልጅ እኮ አገባ፣ አንተ ያ ልጅ እኮ አሲስት አረገ፣ ያ ልጅ እኮ እንደገና ደገመ እኮ አሲስት በተባለ ቁጥር ቁጥሮቹ ከፍ እያሉ በመጡ ቁጥር የግራ መስመሩ በችግር የሚታወቅ ስለነበረ በችግር የሚታወቀው ግራ መስመር ላይ በጎ ኮንትሪቢዩሽን እያደገ ሲመጣ ዛት ሰምቲንግ ፖዚቲቭ። አልፎም እንኳን ቢመጣ ለመታገስ የአርሰናል ደጋፊ ችግር የለበትም። ገብቶሻል ምለሽ እዛ ቦታ ላይ የተለመደው ችግር ነው። ጋብርኤል ማርቲኔሊ እና ትሮሳርድ ለሁለት ያገቡት ለሁለት ጎል ፕላስ አሲስት የነበራቸው ኢንቮልቭመንት 10 ኳል ሞላል። እዚህ ላይ መተሽ ለብቻሽ 9 ብትሆኛ አይጨፈርልሽ ምን? ኢትስ አን አድቫንቴጅ። ልጁን ከጫና ውጪ የሚያደርገው ምናልባት በአርሰናል ቤት ሰክሲድ ሊያደርግ እንዲችል የሚያደርገው ግን ቅድም ያልሽው ነገር ሳይሰመርበት የሚታለፈው ነው ግን አይደል። ፕሪሚየር ሊግ ነው፣ ሃይሊ ዲማንዲንግ ነው። ኖርዊች በነበረ ጊዜ ምናምን እያልሽ
የቀደመውን ማቃት እንደገና እያስታወስሽ የምትጠብቂበት ነገር አለ። በእርግጠኝነት የሚሻለው አሁን ትላንትና ምናምን ስንሰማ የነበረው በብራድሌ ባርኮላ ዝውውር ዙሪያ አርሰናል እተናነቃለሁ እንጂ ዝም ብዬ የማለቅም ማለት ምናምን የሚባለው አይነት ነገር ቢሆን እኔ በቃ ደስ የሚለኝ አርሰናል አሁን ሚድፊልዱ ጉማሬሽ አሁን ሲገባ ላይ ሜዳ ላይ ሲተዋወቅ ከደጋፊዎች ጋር ሚድፊልዱ እስቲ ማን ወንድ ነው አሁን ይህንን አርሰናልን አሳንሶ የሚያየው? እስኪ ማን ጎበዝ ነው ይህንን አርሰናልን ዶሚኔት ሊያደርገው የሚችለው የሚያስብልሽ ነው ያለው ኦፕሽን በሙሉ የሚያስጎመዥ አይነት ነገር። ግራውም እንደዛ ቢሆን ማርቲኔሊ ጎብዞ ባርኮላ ተጨምሮበት ዞሊስም እያለ አም ክሬቲንግ ዋው ሞመንት ቢሆን ዋው ሞመንት እየፈጠርኩ እንደዛ ነው የምመኛው እንጂ ዞሊስ ለጊዜና ውጭ ሆኖ የሚያደርጋቸው ነገሮች በበጎ የመታየት እድላቸው በጣም ሰፊ ነው ብዬ ነው ማለት። ለጊዜው በጣም ጥሩ ነገር እያሳለፈ ነው ባደረጋቸው ጨዋታዎች የሚለውን አንደኛው ነጥብሽ ላይ ጣልቃ ገብቶ ማንሳት ነው። ሌላ በቀሩንም ደቂቃዎች ብንነጋገርበት ጥሩ ብዬ የማስበው በዚህ በፕሪሲዝን ጨዋታዎች ላይ የአርሰናል የተከላካይ መስመር ተጫዋቾች ጉዳይ ነው። አሁን በእነዚህ በተደረጉት ጨዋታዎች ላይ አርሰናል 3 ጨዋታ አድርጓል እስካሁን በፕሪሲዝን። አንደኛ ከዢሮና ጋር ያደረገው ነው የነበረው፣ ያንን 4-1 በሆነ ውጤት አሸንፏል። ከዛ ግን ከሪያል ቤቲስ እና ከቦሩሲያ ዶርትሙንድ ጋር አደረገ ጨዋታውን። በእነዚህ በሁለቱ ጨዋታዎች መሸነፉ ብቻ ሳይሆን በእያንዳንዳቸው ጨዋታዎች 3 ጎሎች አስተናገደ። በሁለት ጨዋታ 6 ጎል በለው እና አንደኛውን የዢሮናን ከጨምር ነው 7 በ3 ጨዋታ 7 ጎል አስተናግዷል። እና ባለፈው የውድድር ዓመት ደግሞ ሁላችንም ካስታወስን አርሰናል ጎል የማይገባበት ቡድን የነበረው በአጠቃላይ በውድድር ዓመቱ የገባበት ጎል 27 ብቻ ነው የነበረው። በጣም የተለየ ተብሎ ሲጠቀስ እንደነበረ እናስታውሳለን። አሁን ቅድም ያልናቸውን ነገሮች ያው በየሰዓቱ ላለማስታወስ ነው እንጂ ፕሪሲዝን ነው የሚለውን መርሳት የለብንም። ግን ደግሞ በእነዚህ ጨዋታዎች ላይ የዊሊያም ሳሊባ አለመኖር የራሱን የሆነ ክፍተት ፈጥሯል የሚለው አንድ ተነስቷል። ሁለተኛ ጥሩ ባይሆንም ለአርሰናል ደጋፊዎች ከተሰሙት ዜናዎች መካከል አንደኛው ቲምበር በውድድር ዓመቱ መጀመሪያ ላይ የሚጀምር ተጫዋች አይደለም ተብሏል። የተረጋገጠ መረጃ ነው የወጣው። የተወሰኑ ሳምንታት ያልፉታል ተብሏል። ምን ያክል ሳምንታት እንደሚያልፉት የምናውቀው ነገር የለም። በእርግጥ ጥሩ ተጫዋቾች አሉ። ክርስቲያን ሞስኩዌራ አለ፣ ካላፊዮሪ አለ። እነዚህ በደንብ የፕሪሚየር ሊጉ ልምድ ያላቸው ተጫዋቾች ናቸው። ግን ደግሞ የሆነ ስጋት አልፈጠረም ወይ ተጫዋች አርሰናል እዛ ቦታ ላይ ማስፈረም አለበት የሚልም ውይይት እንዲነሳ ያደረገ ነው። ከዚህ በፊት እነዚህ ጨዋታዎች ከመደረጋቸው በፊት በዛ ቦታ ላይ አርሰናል ተጫዋች ማስፈረም አለበት በሚለው ላይ ብዙ የተጠናከረ ነገር አልነበረም። ወይም በቂ ተጫዋች ያለው አርሰናል ዊሊያም ሳሊባ እስከሚመለስ ቲምበርም እስከሚመለስ በበቂ ሁኔታ ግዳጆቹን መወጣት ይችላሉ ተጫዋቾቹ የሚል መተማመን ነበር። አሁን ግን ያ ነገር እየሳሳ የተመለከትን ይመስለኛል። እና በእነዚህ ጨዋታዎች ላይ አርሰናል ጎል ማስተናገዱ የኋላ መስመር ተጫዋች እንዲያስፈርም ግዴታ እንዲጣልበት የሚያደርግ ነው። ቢያስፈርም ጥሩ ነው። እኔ ምለው ቢያስፈርም ጥሩ ነው። የፕሪሲዝንን ነገር መነሻ አድርጌ ግን አሳሳቢ ሁኔታ ውስጥ እንዳለ አድርጌ አልረዳውም። የጨዋታውን ቁም ነገር በጨዋታው ላይ የተሞከሩትን ነገሮች ኤታን ንዋኔሪን እያስገባ እያጫወተ እያየው ይህን ነገር ሪሊ የአርሰናልን ወቅታዊ ሁኔታ የሚያሳይ ነው የሚያሳይ አይደለም። ማጋሌሽን በማን ቀይሮ ነው ያስገባው? 60ኛው ደቂቃ ላይ ሳልመን የሚባል ልጅ ነው አለ ገባው። እንደዛ እያደረገ እያየው እቺ የአርሰናል ነገር ግን ምናምን ልል አልችልም እኔ። ይሄ የአርሰናል ገና እኮ ነው። ገና ነው ስልሽ ገና መች ተገለጠ? እስቲ አሁን እሁድ ከሲቲ ጋር እንደገና ሮብም አለው አይደለ ጨዋታ። ይኸው ያኔ ሊጉ ሲጀመር ይኸው ጨዋታው ቁም ነገር ሲሆን፣ አሁን ግን ዜ አር ትራይንግ ምንድን ነው የሚሞክሩት? የተለያየ ነገር። ጋብርኤል ሱስ እኮ ገባ ይወጣል አይደለ ምንለው? እሱ ልጅ ጋብርኤል ሱስና አርሰናል አብረው ይቀጥላሉ ብለሽ እያስብሽ ነው ነበረ እስካሁን ድረስ? በቃ እኔ አሁን ጋብርኤል ሱስ እንደውም ሲገባ እንዴ አልሄደም እንዴ ምናምን የምለው አይነት። ኤታን ንዋኔሪ እኮ የሚወስደው ነው ያጣው የተባለ ተጫዋች እኮ ነው።
ከማርሴይ ጋር የነበረው ነገር ከዛ ሮቤርቶ ደዘርቢ ከዛ በኋላ ኢታኖ አኔሪ ከአርሰናል ጋር እንደማይቀጥሉ በእርግጠኝነት ከምትጠቅሻቸው ተጫዋቾች እስቲ ስንት ተጫዋች ገባ፣ ስንት ተጫዋች ተቀየረ፣ ቅያሬዎቹ ምናምን ስትመለከች እነዚህ ጨዋታዎች ከአምናው የአርሰናል የዲፌንሲቭ ኳሊቲ ጋራ በእነዚህ ጨዋታዎች ላይ የታየውን ነገር ላነጻጽር አልችልም። እኔ ግን ሳሊባ ስለተጎዳ ሳሊባ ተጎድቶ እስከ ጥር ድረስ አካባቢ እስከ ታህሳስ ድረስ ሊቆይ ይችላል ከሜዳ ርቆ ስለተባለ እንቅልፍ የሚያሳጣ ችግር ነው ብዬ አልወስድም እኔ። ምክንያቱም ሞስኩዌራ ላይ መተማመን ይቻላል። ምክንያቱም ካላፊዮሪን በአንዱ በመስመር ተከላካይነት የምትጠቀሚ ከሆነ ሂንካፔን መጠቀም ትችላለች። ሂንካፔም ብዙ ማለት ነው ብቻውን። እንዲህ እያልኩ አማራጭ እየፈለኩ ሳሊባን እጠብቃለሁ ቢልም እንቅልፍ የሚያሳጣ ችግር አይደለም። ግን ደግሞ ለሚቢኔ ሴፍ ዞን ካለ ነው የበለጠ ደህና አልሆነ እርግጠኛ አልሆነ ሪስክ አልወስድም ካለ ደግሞ ቢያስፈርምም ጥሩ ነው። ገብቶሻል መልሽ። እኔ ግራ መስመሩንና ማነው የቀይ መስመሩን የመሃል ተከላካዩን አሁን ለምሳሌ ይሄ ቤስት 11ን ብትመለከች ቤን ዋይት እዛ ጋር አለ፣ እዛ ጋር ካላፊዮሪ አለ፣ እዛ ጋር ሞስኬራ አለ፣ እዛ ጋር ማጋሌሽ አለ። እንደዚህ አረገና ጀመረ ስትሮንግ የሚመስለውን ነገር። ከዛ በኋላ ጠራርጎ እኮ አስወጣቸው ነው። ይህ እነዚህ አዳዲስ ፊቶች ምናምን ደግሞ ገቡ። ስለዚህ ይሄንን ሲሪየስሊ ከዛኛው ጋር በቁጥር ላነጻጽረው ካልሽ የቁጥር ውጤቱ አሁን የተገለጸውን አይነት ሊሆን ይችላል። ነገር ግን ያንን ከዚህኛው ጋር አነጻጽሮ አሳሳቢ ነገር እንዳለ አድርጎ ለመረዳት ለእኔ አልችልም። እኔ የሚቀለኝ ቢያስፈርም ጥሩ ነው። አዎ ለምን ቢያስፈርም ጥሩ ነው? ፕሪሚየር ሊጉንም ቻምፒዮንስ ሊጉንም ለማሸነፍ የበለጠ እድል ስለሚሰጠው በአሳሳቢ ሁኔታ ላይ እንዳለ አይነት ስሜት የሚፈጥር ግን አይደለም። Striker Sport. 2010